ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የካቲት 6 የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛው ዜናችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎንደር የደረሰበትን መብረቃዊ ጥቃት ተከትሎ በሸዋ አቀዝቅዞት የነበረውን ውጊያ ዳግም የጀመረው ብልጽግና በኤፍራታ ተራራዎች ጀነራል ተፈራ ማሞን ከበብኩ ብሎ ቋምጦ ባለበት ያላሰበው መብረቃዊ ምት ተመቷል። በዛሬው ዕለት በሸዋ ሙሉ በሙሉ የኮማንዶዎች ውጊያ የተደረገ ሲሆን እነ ጀነራል ተፈራ ማሞ ከባሰብረዋል። ብልጽግና ከ200 በላይ ኮማንዶ ሙትና ቁስለኛ ሲሆንበት ጀነራል ትግስቱም የተባለ የብልጽግና ጀነራልም በተአምር ከፋኖ አመልጧል። ዝርዝር አሰናርተናል። በሌላ በኩል በደብረ ታቦር ዙሪያ ውጊያ ሲቀጥል የብልጽግና ጦር አይቀጡ ቅጣት ተቀጥቷል። በባህር ዳር ዙሪያም ውጊያው ቀጥሏል። ፋኖ ድል ቀንቶታል ይቃኛል። ወሎ ላይም የብልጽግና አሽከሮች ተመተዋል። በዝርዝር እንመለከተዋለን። በሌላ በኩል ብልጽግና ለአፍሪካ ህብረት ስብሰባ ለሚመጡ መሪዎች ሴቶችንና ወንዶችን እያቀረበ መሆኑ ሲነገር አገዛዙ ቅሌት ውስጥ ገብቷል። እንዳስሰዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። እጅግ አስደንጋጭና አስገራሚ መረጃ ከኢትዮጵያ ተሰምቷል። ሆቴሎች ሴቶችን እንዲያዘጋጁ በብልጽግና መታዘዛቸው ተሰማ። ከወንድ ጋር ጭምር መተኛት የሚፈልጉ የአፍሪካ ህብረት ተሰብሳቢዎች በብልጽግና ከፍተኛ አገልግሎት እየቀረበላቸው መሆኑም ተገልጿል። ሆቴሎች በኢንስታግራም ሴቶችን ሲመለምሉ መሰንበታቸውንም መረጃዎች ይጠቁማሉ። የስለላ ተቋማቶች በየሆቴሉ ስውር ካሜራ መግጠማቸውም ተነግሯል። ይህንን የተመለከተ ዝርዝር መረጃ እነሆም። የአፍሪካ ህብረት የመሪዎች ጉባኤና የስራ አስፈጻሚ ስብሰባ ዋዜማ አዲስ አበባ ብዙ ነገሮችን እያየችበት ትገኛለች። የውስጥ ምንጮቻችን እንደገለጹት ሆቴሎች ቆንጆ ሴቶችን እንዲያዘጋጁ መንግስት በግልጽ አዟቸዋል። ኢትዮጵያ ውስጥ ሰላም የለም። ሰሞኑን በቤኒሻንጉል ጉሙዝ ክልል አረብ ኤምሬት የሰራቸውን የሐምዳን ደጋሎ ሰራዊት ማሰልጠኛ ጣቢያን ሮይተርስ በሳተላይት ምስል አስደግፎ የምርመራ ዘገባ ሰርቶ ነበር። በዚህም ዓለም የአብይ አህመድ መንግስት ላይ ፊቱን እንዳዞረ ይታወቃል። የፋኖ ኃይሎች በደቡብ ጎንደር በሚገኙ የመከላከያ ሰራዊት ላይ የከፈቱት ከፍተኛ ጥቃት የክልሉ መንግስትና የመከላከያ ሰራዊቱን አድቅቆታል። የክልሉ መንግስት ፋኖ ጥቃቱን የከፈተብን በሻቢያ በህወሓት በግብጽ ተደግፎ ነው ብለዋል። ህወሓት በጠለምት ጥቃት ከፍቶ ከሰሞኑን አቧራ አስነስቶ እንደነበረ ሳይዘነጋም ትላንት ደግሞ ደብረጽዮን ገብረ ሚካኤል ዛቻ የቀላቀለ መግለጫም ሰጥተዋል። የፌዴራል መንግስት ኃይሉን ወደ ትግራይ እያስጠጋ ነው፣ አንድም ትግራዋይ እጁን አጣጥፎ አይቀመጥም፣ አትችሉንም፣ አትሞክሩን የሚል መግለጫ ሰጥተዋል። ይሄ ሁሉ የሆነው የአፍሪካ ህብረት የመሪዎች ጉባኤ የውጭ ጉዳይ ሚኒስትር ስብሰባ ዋዜማ ላይ ነው። ዘኢኮኖሚስትም ኢትዮጵያ የበለጠ ወደ ጦርነት እየቀረበች ነው ሲል አዲስ የከፋ ጦርነት ሊካሄድ እንደሆነም ጠቅሷል። ከሮይተርስ ዘገባ በኋላ የአረብ ሚዲያዎች እየተቀባበሉትም ይገኛሉ። አብይ አህመድና ኤምሬት በሱዳን ጦርነት ተባብረው የማያገባቸውን እያቦኩ መሆናቸው ከተጋለጡ በኋላ በርካታ ዓለም አቀፍ ሚዲያዎች ጉዳዩን እያብጠለጠሉት ነው። አልጀዚራ በቴሌቪዥን ጣቢያው ሰፊ ዘገባም ሰርቶበታል። በኢትዮጵያ ላይ የዓለም ዲፕሎማቲክ ማህበረሰብ ጫና ያደርጋል ተብሎም ይጠበቃል። በርካቶችም እያደረጉ ነው። አሜሪካን ጨምሮ ሳውዲ አረቢያ የኢትዮጵያን መንግስት አውግዘዋል። መሪዎችና አጃቢዎቻቸው እንዲሁም የፕሮቶኮል ሰራተኞችን ለማረሳሳት የአዲስ አበባ ሆቴሎች ቆነጃጅት ሴቶችን እንዲያዘጋጁም ተነግሯቸዋል። ይህም በዋናነት በአፍሪካ ህብረት የብልጽግና መንግስት ጉድ እንዳይገለጥ በሚል ነው። የመንግስት ሚዲያዎች የአፍሪካ መሪዎችን የሚመጥን ከተማ ገንብተናል ሲሉ እየዘገቡ ነው። በህዝባቸው ሀብት ዱባይ፣ ፓሪስ፣ ኒውዮርክ፣ ፍሎሪዳ ለሚዝናኑ የአፍሪካ መሪዎች አዲስ አበባ ምናቸውም አይደለችም። ይህንን አብይም ጠንቅቀው ያውቁታል። ሆቴሎች በኢንስታግራም ሴቶች
ሴቶችን ሲያስሱ ነው የሰነበቱት። $200 ይሰጣችኋል፣ ከመሪዎች ጋር ከሚመጡ አጃቢዎችና ፕሮቶኮሎች ጋር ትተኛላችሁ፣ አለፍ ሲልም ከመሪዎች ጋር አብራችሁ ትዳበላላችሁ ሲሉ ሲያግባቡ ሰንብተዋል። ለመሪዎቹም የተመረጡ ሴቶችን ብልጽግና አዘጋጅቶላቸዋል። የአፍሪካ መሪዎች በሄዱበት ሀገር መተኛት ልማዳቸው ነው። ሞሳድ፣ ሲአይኤ፣ የቻይና ስለላ ድርጅቶች የአፍሪካ መሪዎች ሲማግጡ የሚያሳይ ተንቀሳቃሽ ምስል በበርካታ መረጃ እንዲያዙም ይነገራል። እነዚህ የአፍሪካ መሪዎች ከምዕራባውያኑ ሀገሮችና ከቻይና ፖሊሲ ውልፍ ቢሉ ያ ተንቀሳቃሽ ምስል ይለቀቅባቸዋል። የኢኳቶሪያል ጊኒ ገንዘብ ሚኒስትር ባልታዘርም በዚህ ጉዳይ መጠቀስ ይችላል። ሌላው ደግሞ አንዳንድ የአፍሪካ መሪዎች ከወንድ ጋር ነው መተኛት የምንፈልገው ማለታቸውም ነው። ሆቴሎች ወንዶችንም ማዘጋጀት ግድ ሆኖባቸዋል። በመለስ ዜናዊ ጊዜ እንዲህ ያለ ነገር አይታወቅም ነበር። መለስ ይከለክሉ ነበር። የአፍሪካ መሪዎች መጥተው ለስብሰባው ተቀምጠው ይመለሱ ነበር። የአፍሪካ መሪዎችንም ተጠንቀቁ ይሏቸው ነበር። የምዕራባውያኑ ግዙፍ የስለላ ድርጅቶች በአዲስ አበባ ሆቴሎች የረቀቁ ካሜራዎችን እንደገጠሙ ይታወቃል። ከዚህ ጋር በተያያዘ ያለፉት መሪዎች የአፍሪካ መሪዎች በእንደዚህ አይነት ጉዳዮች እንዲጠነቀቁ ያሳስቡ ነበር። በአሁኑ ጊዜ ግን ብልጽግና ሴቶችን አቅራቢ የአፍሪካ መሪዎችንም ለመደለያ የሚጠቀምበት ተግባሩ መሆኑም ተገልጿል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዜናዎች አልፋለሁ። በደብረ ታቦር ዙሪያና በባህር ዳር ዙሪያ የሚደረገው ውጊያ ዛሬም የቀጠለ ሲሆን በደብረ ታቦር ዙሪያ ወደ ደብረ ታቦር ለመሻገር ሲሞክር የነበረ የብልጽግና ጦር በዛሬው ዕለት እንደ ቅጠል ረግፏል። በአርኖ ጋርኖ አካባቢ በጣለበት ደፈጣ ቁጥሩ እስካሁን ያልተረጋገጠ የአገዛዙ ጦር ለወሬ ነጋሪ እንኳን ሳይተርፍ ተረፍርፏል። በባህር ዳር ዙሪያ እየተደረገ ባለው ውጊያ ከጠዋቱ የዜና ወጃችን የተለየ ነገር ሳይኖር አሁንም ውጊያው የቀጠለ ሲሆን ፋኖ በባህር ዳር ዙሪያ ያሉ ጭስ አባይ፣ ደና ማርያም፣ አንዳሳም፣ ጎንበትና ዴንሳባታ አሁንም ተቆጣጥሮ ቀጠናውን ያጸና ሲሆን ጠዋት በነበረው ውጊያ ደግሞ በባህር ዳር ዙሪያ የሚገኘው ሰቀለት የተባለ ስፍራ በፋኖ ቁጥጥር ስር ገብቶ ወደፊትም ፋኖ እየገሰገሰ ነው። በዚህ በሰቀለቱ ውጊያ በርካታ ያገዛዙ ወታደሮችም የአማራ ምድር መቀበሪያቸው ሲሆን በሰቀለት ግንባር የተማረኩ ምርኮችም እነዚህን ይመስላሉ። ከ30 በላይ ክላሽ፣ ከ40 በላይ የክላሽ ካዝና፣ ከ5000 በላይ የክላሽ ተተኳሽ፣ 3 መገናኛ ሬዲዮ፣ 1 መጋዘን ሙሉ ሬሽንና በርካታ ወታደራዊ አልባሳት ተማርከዋል። ከ30 በላይ እስረኞችን ማስፈታትም ተችሏል። መጫት ሴቶችና ካህናት የዚህ ሰለባዎች መሆናቸውንም አረጋግጠናል። ከአርሶ አደሮች ተነጥቀው ለእርድ የተዘጋጁ 10 ቁም ከብቶችም ከ25 በላይ ፍየል በአንድ ግንባር ብቻ ማስለቀቅም ተችሏል። ፋኖ ከባህር ዳር አፋፍ ላይ ሆኖ የሚያደርገው ውጊያ አሁንም ተፋፍሞ በዚህ መልኩ ሲቀጥል በሌሎች ቀጠናዎችም ውጊያዎች ቀጥለዋል። ወደ ወሎ ስናልፍ ተጠናክሮ በቀጠለው አውደ ውጊያ ዋግሹም ብርጌድ ታላቅ ድል አስመዘገበ። አፋበን ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደህና ወረዳ አርቢት ከተማ ላይ በመግባት የአገዛዙን ሚሊሻ አይቀጡ ቅጣት ቀጥቶታል። የዋግሹም ብርጌድ ቃኞች ዛሬ አመሻሽ ላይ አርቢት ከተማ ላይ በመግባት ጥቃት የፈጸሙ ሲሆን አንድ ጓድ የሚሆን የሚሊሻ ኃይል ሞትና ቁስለኛ በማድረግ 5 ክላሽንኮቭ 340 የክላሽ ተተኳሽ በመማረክ ታላቅ ድል አስመዝግበዋል። በተያዘ መረጃ አንድ ሚሊሻ 2 ክላሽና 250 የክላሽ ተተኳሽ ሙሉ የወገብ ትጥቅ በመያዝ ዋግሹም ብርጌድንም ተቀላቅሏል። ወደ ዕለቱ ሰበር ዜናችን እናልፋለን። አገዛዙ ከሳምንት በፊት በሸዋ ቀጠና ኔትወርክ በማጥፋት ጭምር የፋኖ አመራሮችን ለመደምሰስ ከፍተኛ ርብርብ ሲያደርግ እንደነበረ ይታወቃል። በዚህ መሃል በጎንደር መብረቃዊ ጥቃት ከደረሰበት በኋላ በሸዋ ያለውን ጦርነት አቀዝቅዞ የነበረው የአገዛዙ ጦር በዛሬው ዕለት በሁለት አቅጣጫ በኤፍራታ ግድም ወጣ ብሎ ባሉ ተራራዎች ጄኔራል ተፈራ ማሞን ለመክበብ ሞክሮ ነበር። የብልጽግና ጦር በሁለት አቅጣጫ በልዩ ሁኔታ የሰለጠኑ ባለምጡቅ አእምሮ የሚላቸውን የኮማንዶ ሰራዊት ከቤተ መንግስት ጠባቂ ከነበሩት አሁን በየጫካው ለውጊያ ከተሰማሩት ቱርክ ድረስ ሄደው ሰልጥነው ከመጡት ከሪፐብሊካን ጋር በማጣመር በሁለት አቅጣጫ ዙ 23 እና ሌሎችም ከባባድ መሳሪያዎችን በመጠቀም ውጊያ የከፈተ ቢሆንም ብልጽግና ጄኔራል ተፈራ ማሞን ከባለው ብሎ ቋምጦ ባለበት ከኋላው የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮረ ተወርዋሪ ተወርውሮ በመድረስ የነ
የጀነራል ተፈራ ማሞን ከባድ ምጥማጡን በማጥፋት ያገዛዙን ሰራዊት ቅስሙን እየሰበረው ሲሆን በዚህ ሰዓት ከፊት የነበረው የአሳምነው እዝ ጦርና ከኋላ የመጣው የሸዋ ጠቅላይ ግዛት እዝ በጋራ በመሆን የብልጽግናን ሰራዊት ልክ እንደ ሳንዶሽ በመዳመጥ በሁለት በኩል እያስገቡ የእሳት ራት ያደረጉት ሲሆን በዚህ ውጊያ 103 ቀይ ቦኖች ለባሽ ኮማንዶ አሳጭደው ከ73 በላይ ቁስለኛ ተሸክመው ጀነራል ትግስቱ በብልጽግና በኩል በታምር ተርፈው የቀረው የብልጽግና ጦር ወደ ኤፍራታ ነብሱ እስክትጠፋ ድረስ ሮጦም ገብቷል ነው የተባለው። ላለፉት ተከታታይ ከ10 ቀናት በላይ በሸዋ የፋኖ አመራሮችን ለመደምሰስ ብልጽግና ያጣው ሰራዊት በሸዋ ምድር ታይቶ አይታወቅም ሲሉ ምንጮቻችን ገልጸዋል። አሁንም ድረስ በርካታ ያልተቆጠረ ሬሳ በየአካባቢው ወድቆ የሚገኝ ሲሆን በርካታ መሳሪያዎችም በፋኖ እጅ ገብተዋል። ከዚህ ጋር በተያያዘ ዝርዝር ቁጥራዊ መረጃዎች ሲደርሱን እንዲሁም ተጨማሪ የጦር ግንባር መረጃው ሲደርሰን ወደ እናንተ ይዘን የምንቀርብ ይሆናል። በመጨረሻም እንደሚታወቀው የአማራ ፋኖ ብሔራዊ ንቅናቄ አፋብን የምህረት አዋጅ አውጥቷል። ከዚህ ጋር በተያያዘ ከምህረት አዋጁ ጋር በተያያዘ ማለት ነው አርበኛ አስረስ ማረ ዳምጤ ከኢኤምኤስ ጋር ቆይታ አድርጓል። ቆይታውን አድምጠን እንመለስ። አመሰግናለሁ። ምናልባት ይህን ጉዳይ በደንብ ከዚህ በፊት ሌሎች አመራሮችም ስላወሩበት እኛም እናንተም በሌሎች ሚዲያዎች በተላለፈ የቀጥታ ስርጭት ስሜታችንን እና ሂደቱን በተመለከተ ለህዝብ ይፋ አድርገናል። ያኔም ከዛ በፊትም በአጠቃላይ ሂደቱ ህዝቡም ሰራዊቱም በጉጉት ሲጠብቀው የነበረ ጉዳይ ነው። ባለፉት በርካታ ዓመታት በነበረ የአማራ ትግል እንቅስቃሴ ውስጥ በዚህ ደረጃ በትልቁ የተጠበቀ ዜናም የተደከመበትም ጉዳይ አለ ብሎ መናገር አይቻልም። በጣም ትልቅ ታሪካዊ ክንውን ነው የነበረው ወንድማገኝ። በዛም ምክንያት ህዝቡም ሰራዊቱም ከፍተኛ ደስታ እና ኩራት ነው የተሰማው። በጣም ጥሩ። ምናልባት ከዛ በኋላ ነው አሁን ከጥር መጨረሻ እስካሁን እስካለንበት የአማራ ፋኖ ብሔራዊ ንቅናቄ መልሶ ማጥቃት እያደረገ በርካታ ቦታዎችን የተቆጣጠረ ነፃ በወጡ ቦታዎች ላይ ደግሞ ከህዝቡ ጋር ውይይት እያደረገ ህዝባዊ አስተዳደር እየተመሰረተ እንደሆነ እየተመለከትን ነው። የዛ ውጤት ሲሆን እዚህ ላይ እንደው አጭር መናገር ከተቻለ የብዙ ነገሮች ድምር ውጤት ነው። በእርግጥ ድርጅት መስረታው ቀደም ብሎ አሁን የተገኙትን አይነት ተመሳሳይ ድሎች በምስራቁ የአማራ ክፍል ሲገኙ ነው የነበሩት። በሌሎችም አብይ አህመድ ሀ ብሎ የወረራውንና የዘር ማጥፋት ጦርነቱን ባወጀ በሳምንታት ጊዜ ውስጥ ነው የፋኖ ኃይሎች ዙ 23ቶችን ሌሎች የቡድን መሳሪያዎችን ጨምሮ መማረክ የጀመሩት። ከዛ ሂደት በኋላ በርካታ ክፍለ ጦሮችን ደምስሰናል፣ ሬጅመንቶችን ደምስሰናል፣ ከስምሪቶች ማድረግ ችለናል። ለ3 ዓመታት ሊሞላ ጥቂት ጊዜ በቀረው የትግል እንቅስቃሴ ውስጥ በርካታ ጀብዶችና ገድሎች ነው ሲፈጸሙ የነበረው። ከሰሞኑ በተለይ ከትላንትና ወዲያ ጎንደር ቀጠና ላይ የተገኘው አስደናቂ ድል ከድርጅታችን ምስረታ በኋላ ትልቁ ድል ነውና ይሄ አዲስ መነቃቃት፣ አዲስ ስሜት፣ አዲስ ጉልበትና ወኔ የፈጠረ መሆኑን የድርጅቱ ምስረታ በግልጽ የሚያመላክት ነገር ነው። ምናልባት አስረስ ተያያዥ የሆነ ነገር ጎጃም ላይም እንደዚሁ የእናንተን የህዝብ ግንኙነቶች ሳናግራቸው ነፃ በወጡ ቀጠናዎች ላይ ጊዜያዊ መንግስት በሚል እንቅስቃሴ ከህዝብ ጋር ተነጋግረው አዲስ የአስተዳደር መዋቅር እየዘረጉ እንደሆነ ገልጸዋል። እና ጊዜያዊ መንግስት የሚለው ምናልባት አነጋገር ምን ለመግለጽ ፈልጋችሁ ነው የተጠቀማችሁ ያላችሁት? አሁን ድርጅት ስለፈጠርን እና ድርጅት ስለመሰረትን ድርጅታችን የሚጠቀምበትን ቋንቋ ነው ልገልጽ እንደምችል። ከዚህ በፊት በቴዎድሮስ እዝ የምንጠቀምበት አጠራር እሱ አሁን በአማራ ፋኖ ብሔራዊ ንቅናቄ አወቃቀር መሰረት የህዝብ አስተዳደር ነው የሚባለው መዋቅራችን። የህዝብ አስተዳደር ማለት ነፃ ባወጣናቸው ሁሉም ቀጠናዎች ላይ ከህዝቡ ጋር የምኖረንን ግንኙነት የምንመራበት በህዝቡ ውስጥ ያለውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መስተጋብሮች የሚመሩበት መዋቅር ነው። ይህ መዋቅር ዓላማው በዋናነት ሰራዊቱ ፕሮፌሽናል አርሚ እንዲሆንና ከህዝቡ ጋር የሚኖረው ግንኙነት ውስን እንዲሆን ይልቁንም በካምፑኑ መደበኛ የውጊያ ተግባሩን እንዲፈጽም የአስተዳደር ጉዳዮችን ደግሞ በተለየ መዋቅር እንዲታዩ ለህዝቡም ምላሽ ለመስጠት አስተዳደራዊ ምላሽ ለመስጠት እንዲመች እና እግረ መንገዱንም የህዝቡንም ዲሞክራሲያዊ ተሳትፎ ባማከለ መልኩ አስተዳደሮች እንዲዋቀሩ ታስቦ የተሰራ ነገር ነው። በዛ መንገድ ብዙ ቦታዎች ስራዎች እንደቀጠሉ ናቸው። ከዚህ በፊት በተለያዩ ቀጠናዎች የተለያየ አይነት ተሞክሮች አሉ። አንዳንዱ ጋር በጊዜያዊ ኮማንድ ፖስት ወይም ጊዜያዊ ኮሚቴ የህዝብ አስተዳደር ስራዎች ይሰራሉ። አንዳንዱ ጋር አንተ እንዳነሳው ደግሞ በመዋቅር ደረጃ በህግና በመመሪያ ተደግፎ የሚሰራበት ቦታ አለ።
አልፎ አልፎም ደግሞ ይሄ ስራ በተጨባጭ የሌለበት አለና እነኚህን ሁሉ ተሞክሮችና ክፍተቶችን በደንብ በማየት አማራ ፋኖ ብሔራዊ ንቅናቄ መዋቅር መሰረት የህዝብ አስተዳደር ስራ አንደኛው የተቋሙ የድርጅቱ ስራ ሆኖ የህዝብ አስተዳደር መምሪያውን የሚመራው የድርጅቱ ከፍተኛ አመራር አካል ሆኖ የተዋቀረ ነው። በዛ መሰረት ስራዎች እየተሰሩ ነው ያሉት። የድርጅቱ የመዋቅር ስራ እስከታች ድረስ ተሰርቶ ስላልተጠናቀቀ ለጊዜው በመሰራት ሂደት ላይ ነው የሚገኘው። ስለዚህ በዛ መንገድ ነው የሚከናወነው ቀሪው ስራ ማለት ነው። በጣም አመሰግናለሁ። እንግዲህ ወደ ዛሬ ወዳጣችሁት መግለጫ እንሄድ። ዛሬ የካቲት 5 2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የምህረት አዋጅ ብላችሁ ጠቅላላ ጥሪ አቅርባችኋል። በተለይ የመንግስት መዋቅር ውስጥ ለሚገኙ ከብልጽግና ካድሬው፣ ሚሊሻው፣ አድማ ብተናው፣ መከላከያ ውስጥ ላሉት ሌሎችንም አካላት ታሳቢ ያደረገ የምህረት ጥሪ አድርጋችኋል። እስቲ አንድምታውንም ፈትሽ ይህንን ነገር ማብራራት ከተቻለ። የምህረት ጥሪ ወይም የምህረት አዋጅ በሚል የተላለፈው ሰፋ ያለ ይዘት ያለው መግለጫ ነው። ዓላማውንም በሚገባ ለማመላከት ተሞክሯል። መግቢያው ላይ በግልጽ እንደተመላከተው ይህ አገዛዝ አጠቃላይ የአማራን ህዝብ ለማጥቃት እንቅስቃሴ የሚያደርግ አገዛዝ ነው። ማንነትን መሰረት ያደረገ ጥቃትና የዘር ማጥፋት ወንጀል ነው እየተፈጸመብን ያለ። በሀገር ውስጥ ያለውን ጉልበት በሚከዳው ጊዜ ደግሞ በዚህ የባህረ ሰላጤው ሀገራት በቀጠናው ላይ በአፍሪካ ቀንድ ላይ የሚያደርጉትን ግብግብና ፉክክር እንደ መልካም አጋጣሚ በመጠቀም ለአንደኛው ወገን ወይም ለአንደኛው ቡድን በመላላክ ያገኘውን የውጊያ አቅም በተለይ የተተኳሽ የቴክኒካል ወታደራዊ ድጋፍና የገንዘብ ድጋፍን መሰረት በማድረግ ዋነኛ ዓላማውን ህዝብን የማጥፋት ዓላማውን እየተጠቀመ ነው ያለው አገዛዙ። ይህንን ነገር ሲያደርግ ደግሞ በርካታ ማደናገሪያዎችን ሲጠቀም ቆይቷል። በተለይ አንዳንድ ጊዜ ብሔራዊ አጀንዳዎችን ጭምር በማንሳት ልክ አብይ አህመድና አገዛዙ ለኢትዮጵያ ብሔራዊ ጥቅም የሚዋጉ በማስመሰል ፋኖን ደግሞ በተቃራኒው ከኢትዮጵያ ብሔራዊ ጥቅሞች በተቃራኒ የቆመ አስመስሎ የመሳል ትርክት የመገንባት ሌሎች ስራዎችን ሲሰራ የቆየ መሆኑ ይታወቃል። እውነታው ግን ከዚህ በተቃራኒ መሆኑን ህዝቡ በደንብ ይረዳዋል። በተለይ ማህበረሰቡ ኢኮኖሚያዊና ማህበራዊ እንቅስቃሴ እንዲታወቅ ትላልቅ አውራ ጎዳናዎችን በመዝጋት ለአብነት ድፍን 1 ዓመት የሞላው ከጎጃም ወደ ወሎ የሚሄደው በመርጦ ለማርያም መካነ ሰላም የሚያልፈው ትልቅ አውራ ጎዳና በአገዛዙ ምክንያት እንደተዘጋ ነው ያለው። ሌሎች በርካታ መንገዶችን በመዝጋት የውስጥ ለውስጥ መንገዶችን በመዝጋት የስልክ፣ የኢንተርኔት፣ የመብራት አገልግሎትን በማቋረጥ ንጹሐንን በመጨፍጨፍ ሽብር በመፍጠር ያለ ልዩነት ሁሉንም የአማራ ህዝብ ታርጌት ያደረገ ኢላማ ያደረገ ወታደራዊ እንቅስቃሴ እየተደረገ መሆኑ ይታወቃል። ሆኖም በዚህ እንቅስቃሴ ውስጥ ደግሞ የቀረውን የባዕድን ርዝራዥ በመጠቀም እና አዳዲስ አገልጋዮችን በመመልመል በተለይም ወጣቶች ያለባቸውን ድህነትና የኢኮኖሚ ጥያቄ እንደ መልካም አጋጣሚ በመጠቀም አንዳንድ ቦታ ከጸበልም ከማረሚያ ቤትም ከሌሎችም አካባቢዎች በጅምላ እንደ ብሔራዊ ውትድርና በማፈስ ጭምር ሲማግድ መቆየቱ ይታወቃል። ስለዚህ በዚህ መንገድ የተሰለፉ ጠላት የሰራዊት መዋቅር ውስጥና የፖለቲካ መዋቅር ውስጥ ያሉ አማራዎች ይህንን አጀንዳ ይህንን ህዝባዊ አጀንዳ ተረድተው ከእኛ ጎን እንዲሰለፉ ለረጅም ጊዜ ጥሪ ስናደርግ የቆየን መሆኑ ይታወቃል። በዛ ጥሪ መሰረትም በርካቶች ሲቀላቀሉን ቆይተዋል። በየዕለቱ በርካታ ቁጥር ያለው ሰራዊት በቡድንም በግለሰብ ደረጃም መሳሪያ እያያዘም ያለ መሳሪያም የቡድን መሳሪያ እያያዘም ተተኳሽ እያያዘም ጭምር ተቀላቅሏል። አንዳንዱ ወደ ቤተሰቡ ይሄዳል፣ ሌላው አብሮ እየታገለ ይገኛል። ስለዚህ በተደራጀ መንገድ እንዲህ አይነት ነገሮችን ጥሪዎችን ማቅረብ አስፈላጊ በመሆኑ ምክንያት ነው ይህንን አዋጅ የታወጀው። በተለይ ከሰሞኑ ከ20 በላይ ወረዳዎች የወረዳ ዋና ከተሞች እየተለቀቁ ስለሆነና በዚህ እንቅስቃሴ ውስጥ ደግሞ ቁጥሩ ከፍተኛ የሆነ ሚሊሻና አድማ ብተና ኃይል እየተቀላቀለ በመሆኑ ለዚህም ዋስትና መስጠትም ስለሚያስፈልግ አንዳንዶቹ ስጋትም ስላለባቸው የአካል ዋስትና ደህንነት ዋስትና መስጠት ስለሚያስፈልግና ይህንንም ድርጅቱ ከፍተኛ አመራሩ አምኖበት በስነስርዓት በቂ ውይይት ተደርጎበት ነው በዛ ዝርዝር ደረጃ የወጣው። የአዋጁ ላይ እንደታየው አተገባበሩን በተመለከተ የሚከታተለውን ግብረ ኃይል በተመለከተ አጠቃላይ ሂደቱ ምን መሆን እንዳለበት የህዝቡ የሀገር ሽማግሌዎችና የሌሎች ተሳትፎ ምን መምሰል እንዳለበት በግልጽ ተመላክቷል። ይሄኛው መመሪያ ወይም ጥሪ ለታችኛው የሰራዊቱ መዋቅርም ጭምር እንዲደርስ ተደርጎ ክትትል እየተደረገ ነው ያለው። አንድ ቦታ ያለው የጠላት ሰራዊት በተመታ ጊዜ ሌላ ቦታ ያለው መነቃነቅና የወገን ኃይል የመቀላቀል ምልክት እያሳየ ስለሆነ ያንን በስርዓት ባለው መንገድ ለመምራት ታሳቢ ተደርጎ ነው አጠቃላይ እንድምታው። በጣም ጥሩ። ምናልባት ከዚህ ጋር በተያያዘ አሁን ሰሞኑን የሚደረጉ ጦርነቶች መከላከያ አንዳንድ አካባቢ ለቆ ስለወጣ ሚሊሻውና
አድማ ብተናው ከነሱ ጋር የተዋጉን የተወሰኑ ቦታዎችን የፋኖ ኃይሎች የያዙት በሚል የአማራ ክልላዊ መንግስት ያወጣው አንድ መግለጫ አለ። እናንተን የፋኖን አደረጃጀት ከአስመራና ከመቀሌ አጀንዳ ተቀብሎ የሚመራ አድርጎ የሳለበት ሁኔታ አለና ምናልባት ይህን እንዲህ አይነት የእነሱን ፕሮፓጋንዳ በመከላከል ላለፈው 30 ወራት የቆየው ጦርነት የአማራን ህዝብ በኢኮኖሚ አደቅቆ የፋኖ የጀርባ አጥንት ወይም ደግሞ ደጀን የሆነው ህዝብ ተስፋ እንዲቆርጥ ለመለያየትም ጭምር የሚደረጉ ሙከራዎች ስላሉ ይሄ የአማራ ብልጽግና ውስጥ ያሉ ከፍተኛ ባለስልጣናት እናንተን የሚፈርጁበትን መንገድ ለማክሸፍ ምናልባት የወንድ በር ይፈልጋሉ። አድማ ብተናው ሚሊሻው በዋናነት የታጠቀው ኃይል ነው አስፈላጊው ለካድሬውም ጭምር። ለነዚህ እንደው ዋስትና በመስጠቱ ዘርዘር ያሉ ነገሮችን ማስቀመጥ ይቻላል ወይ? አሁን በየአካባቢው ያለ አደረጃጀት በምን መልኩ ነው ከፋኖ ጋር ሊዋሃድ ወይም ደግሞ ከነ መሳሪያው እጁን ሰጥቶ የፋኖ አካል ሊሆን የሚችለው? በመጀመሪያ ይሄ መከላከያ ለሌላ ሀገራዊ ግዳጅ ስለለቀቀ ነው ቦታዎች የተያዙ የሚለው የሚያስቅ ነገር ነው። በነገራችን ላይ ወንድማጌ ከዚህ በፊት ደጋግሜ በይፋ ተናግሬው አውቃለሁ። አማራ ክልል የሚባለው ቀጠና ውስጥ የክልሉ ብልጽግና ወይም የክልሉ መንግስት ያፈረስ ነው በ2015 ሐምሌ ውስጥ ነው። ኦልሬዲ ፈራርሷል፣ መዋቅሩ ፈራርሷል። ከዛን ጊዜ ጀምሮ ውጊያ እያደረግን ያለ ነው በሀገር መከላከያ ሰራዊት ስም ብልጽግና ካሰማራው አረመኔ ሰራዊት ጋር ነው። ክልሉንም እያስተዳደሩት ያሉት የአብይ አህመድ ጀነራሎች ናቸው። ሌላው መዋቅር የይስሙላ ነው ብለን ተናግረን ነበረ። ያንን በተጨባጭ የሚያረጋግጥ ነው። እንግዲህ የእነሱም ንግግር መከላከያ ስለለቀቀ ነው እነሱ የያዙት ካለ እንግዲህ የለም ሌላ ኃይል የለም ሌላ መዋቅር የለም ማለት ነው። ይህ በተግባርም የተረጋገጠ ነው በአንድ በኩል። በሌላ በኩል መታየት ያለበት መከላከያ ከአንድ ቦታ ወደ ሌላ ቦታ ስምሪት የሚያደርገው ወዶን ወይም እኛ ቦታው እንድንረከብ ፈልጎ አይደለም። በሚያርፍበት ምት የሚገጥመውን የኃይል መዛባት ለማስተካከል የሚያደርገው እንቅስቃሴ ሊኖር ይችላል። መሬት ላይ ባለው ተጨባጭ ሁኔታ ደግሞ በብዙ ቦታዎች ላይ ዩኒቶቹ ይነሱ፣ አንዳንድ ቦታ ሊያንሱ፣ አንዳንድ ቦታ ሊበዙ ይችላሉ እንጂ በሁሉም ቦታዎች ላይ መከላከያ ጋር ጭምር ውጊያ ተደርጎ ነው አብዛኞቹ ቦታዎች የተያዙትና በዛ ልክ ነው ሁኔታው ያለው። የሚመጡ የአድማ ብተና የሚሊሻና የመከላከያ አባላትን በተመለከተ አንዳችም አይነት ጉዳት ሳይደርስባቸው ድርጅቱ ሙሉ ዋስትና ወስዶ መታገል የሚፈልጉት ወደ ትግል፣ መሸኘት የሚፈልጉትን ደግሞ ለመሸኘት በቂ ዝግጅት የተደረገ በቂ ኦሪንቴሽን እየተሰጠ መሆኑን ማረጋገጥ እፈልጋለሁ። በእያንዳንዱ ወረዳ ሰሞኑን በተደረገ እንቅስቃሴ ማዕከላዊ ጎንደር እና በደቡብ ጎንደር ቀጠና ውስጥ በመቶዎች የሚቆጠሩ የሚሊሻና የአድማ ብተና አባላት ያለምንም አካላዊና ስነልቦናዊ ጉዳት ወገናቸውን መቀላቀል ችለዋል። ስለዚህ ይሄ አንዱ ተልኳችን ነው። ይሄንን ውጊያ ለማሸነፍ የአማራ ህዝብ እርስ በርሱ፣ የአማራ ወጣት እርስ በርሱ እንዲዋጋ፣ አንዱ በአንደኛው ወገን ሌላኛው በሌላኛው ወገን ሆኖ እንዲጫረስ የአብይ አህመድ የረዥም ጊዜ ህልሙ ነው፣ ዘወትርም የሚሰራበት ነው። ስለዚህ ይሄንን ማክሸፍ ከኛ ይጠበቃል፣ እነሱም ይጠበቃል። ከዚህ በፊት እንደምናደርገው ሁሉ ያለምንም ችግር ተቀብለን ለማስተናገድ እና ለህዝባዊ ዓላማ እንዲውሉ ለማድረግ ሙሉ ዝግጅት ያለ መሆኑን እና በየዕለቱ በዚህ በኩል የገጠሙን ችግሮችንና እየተከናወኑ ያሉ ተግባራትን እየታዩ የተፈተሹ እየተገመገሙ እንቅስቃሴ እየተደረገ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። በዚህ አዋጅም ሆነ በአጠቃላይ በአሰራር ላይ ሊስተካከሉ የሚገባቸው ነገሮች ካሉም እነሱንም ለማስተካከል በሙሉ ቁመና ዝግጅት ያለን መሆኑ ታወቅ አለበት። አጠቃላይ አቅሙ የፈቀደለት ሁሉ ይጠቀማል አገዛዙ አማራ ህዝብን ለማጥፋት ህልውናውን አደጋ ላይ ለመጣል። ስለዚህ ተባብረን እንደ አንድ እናት ልጆች አንድ ላይ ተንቀሳቅሰን የአማራ ህዝብ ማህበራዊ ረፍት የሚያገኝበትን ነባራዊ ሁኔታ መፍጠር ስላለብን አሁንም በድጋሚ ጥሪ ማስተላለፍ ፈልጋለሁ። በነገራችን ላይ ይሄ ጥሪ የታጠቀውን ኃይል ብቻ ሳይሆን በካድሪነት በፖለቲካ አመራርነት በተለያየ ደረጃ የሚያገለግለውን የብልጽግና መዋቅር ውስጥ ያለውን ኃይል ጭምር ነው ይህን ጥሪ የምናቀርብለት። ማንኛውም የትግል የህዝብ ትግል ነው። ስለዚህ ማንኛውም ወዶና ፈቅዶ ትግል ውስጥ በአመራርነትም በአባልነትም መሳተፍ የሚፈልግ አካል ሁሉ የሚሳተፍበት አውድ አለ። በሩ ክፍት ነው። ስለዚህ ድርጅት የተፈጠረው የተወለደው እንዲህ አይነት ትላልቅ ነገሮችንም ጭምር ለመከወን ስለሆነ ብዙ አቅሞች እንፈልጋለን፣ ብዙ ቴክኒካል እውቀቶች እንፈልጋለን። ስለዚህ ለህዝባቸው ነጻነት ታሪካዊ ግዴታቸውን መወጣት የሚፈልጉ ሁሉ እንዲመጡ ደጋግመን ጥሪ ማቅረባችን እንቀጥላለን። በጣም ጥሩ።